አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69000 ብር እስከ 89000 ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። የእግዚአብሔር ሰላምታዬ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በዩናይትድ ስቴትስ ኦፍ አሜሪካ እንዲሁም በካናዳ እንዲሁም በሜክሲኮ የሚዘጋጀው የ26ቱ የፊፋ ወርልድ ካፕ ወይንም የዓለም ዋንጫ አሁንም እንደቀጠለ ነው። ታዲያ በዚህ ዓለም ዋንጫ ላይ መርሃ ግብር ሲሰራ ከተጀመረ ጀምሮ ከጁን 11 ጀምሮ ሶስተኛዬ ነው ማለት ነው። እንግዲህ ጁላይ 19 ነው የሚጠናቀቀው። ግሩፕ ስቴጅ ነው ወይንም ዩናይትድ ነው ማለት ነው። በአንድ ላይ ተጣምረው ያዘጋጁት የዓለም ዋንጫ ነው። ብዙ ሰው አሰልቺ ሊሆን ይችላል፣ አስደሳች ላይሆን ይችላል፣ ከዚህ በፊት እንደነበሩት የዓለም ዋንጫዎች ላይሆን ይችላል። ምክንያቱም 3 ሀገራት እንደማዘጋጀታቸው ብዙ ሰዎች ይህን ፈርተው ነበር። ግን በጣም የሚገራርሙ ነገሮች እየተከሰቱ ነው ያሉት። እንግዲህ የሆነ የዓለም ዋንጫ ላይ 48 ኔሽንስ ነው የሚሳተፉት። 16 ከተማ ላይ ነው እንግዲህ ጨዋታዎች የሚደረጉት። 104 ጨዋታዎች ነው የሚደረጉት። ግን አንድ አሸናፊ ነው የሚኖረው ማለት ነውና የ26ቱ የዓለም ዋንጫ አነጋጋሪነቱን ቀጥሏል። ምን ተፈጠረ ደግሞ የሚለውን እንደተለመደው በመረጃና በማስረጃ የምናየው ይሆናል ማለት ነው። እንግዲህ የፊፋ ፕሬዝዳንት የሆነው ጂያኒ ኢንፋንቲኖ በብዙ ሰዎች ዘንድ ጥያቄ እየተነሳበት ነው። በአንድ ጊዜ 2 ቦታ እንዴት ሊገኝ ይችላል? ወይንም በ2 ጨዋታዎች ላይ በኩል ሰዓት የሚደረጉ 2 ጨዋታዎች ላይ እንዴት መገኘት ቻለ? በነዛ ስቴዲየሞች መካከል ከ150 ኪሎ ሜትር በላይ ርቀት አለ። እንዴት ይህ ሊሆን ይችላል ተብሏል። እንደምታዩት የኢኳዶርና የጀርመን ጨዋታ ላይ 1 ደቂቃ ከ51 ላይ ታይቶ ከዛ በኋላ ደግሞ ኩራሳኦ ከአይቨሪ ኮስት ወይም ከኮት ዲቫር በሚያደርጉት ጨዋታ ላይም ደግሞ ተገኝቷል። 11 ደቂቃ ከ25 ሰከንድ ይላል እንደምታዩትና ይሄ በግሩፕ ኢ ሲደረግ የነበረ የምድብ ጨዋታ ነው። ኢማጂን ከኒው ጀርዚ ወደ ፊላደልፊያ በ10 ደቂቃ ልዩነት ተጉዞ የ150 ኪሎ ሜትር ርቀት ያለው መንገድ ማለት ነው። ከ1 ሰዓት ከ30 ምናምን በላይ የሚፈጅ በትራንስፖርት ኢቭን በፕራይቬት ጀት ራሱ ከ20 እስከ 30 ደቂቃ ይፈጃል እና በ10 ደቂቃ ልዩነት ውስጥ 2 ቦታ ታየ ማለት ነው። ይሄ በጣም ብዙዎችን ግራ ያጋባና ይሄ ሰውዬ ክሎን አለው ወይ ወይስ ቲዩንስ አለው ወይ እያስባለ ያለ ነገር ነው ወይስ ደግሞ ኤሊያን ነው ወይ እያሉ ነውና ምን እንደሆነ ሰውየው አሳያቸዋለሁ። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ላይክ አድርጉት። እንዲሁም የዳይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ምንም ችግር የለውም። እንደተለመደው በመረጃና በማስረጃ ምንገላለጥ ይሆናል። ሁሉንም ነገር ክሊር እናደርገዋለን ማለት ነው። ታዲያ ጂያኒ ኢንፋንቲኖ በተመሳሳይ ጊዜ በሚደረጉ 2 ጨዋታዎች ላይ መታየቱ የዓለም ዋንጫን የሚመለከቱ ተመልካቾች ግራ እንዲጋቡ አድርጓቸዋል። በሁለቱም ጨዋታዎች ላይ በተመሳሳይ ጊዜ በትልቁ ስክሪን ላይ ታየ ተብሎ ነው እንግዲህ አሁን ብዙዎች ግራ የተጋቡት። እንዲሁም ኢኳዶር በዚህ ግሩፕ ኢ ወይንም በምድብ ኢ the 8th best placed በመሆን አልፋለች ማለት ነው።
ጀርመንን 2-1 ማሸነፏ ተከትሎ ማለት ነውና ግን ይሄ አልነበረም ሲያነጋግር የነበረው የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ ጉዳይ ነው ማለት ነው። እና ከ22ቱ የኳታር የዓለም ዋንጫ በተለየ መልኩ እንግዲህ በተለያዩ ስቴዲየሞች መካከል ሰፊ ርቀት ነበርና ኢማጂን እሱ በቻለው መጠን ወደዛም እየሄደ ቪአይፒ ወንበሮች ላይ በመቀመጥ ወይም የቪአይፒ ወንበሮችን በመቀየር ጨዋታዎችን ይመለከትና ያይ ነበርና በዛ በትልቁ ስቴዲየም የአሜሪካ ስቴዲየሞች መቼስ ዶም ናቸው፣ ዝግ ናቸው፣ የተለዩ ስቴዲየሞች ናቸው ከሌሎች ስቴዲየሞች በተለየ ማለት ነውና ተጫዋቾች ሁላ ሲያሟሙቁ ጨዋታውን ከመጀመራቸው በፊት ቀና ብለው ያዩታል። ያንን ትልቅ ስክሪን ከላይ ተንጠልጥሎ ሲያዩት በጣም ይገረሙ ነበር። ምክንያቱም እንዲያለመዱም እንዲያላዩም በዝግ ስቴዲየም ውስጥ ብዙ ጊዜ የመጫወት እና መቀመጫዎቹም በጣም ከፍ ያሉ ነበሩ እና ምን አይነት ድባብ ነበራቸው መሰላችሁ? ልክ እንደ ሮሞች ኮላሲየም ግላዲያተሮች ፋይት የሚያደርጉበት አሬና ይመስላል። እና በእርግጥ እግር ኳሱም ከዛ ነው የመጣው። አሁን ወደዛ አንገባም። ፐርፐዙ ምን እንደሆነ ይታወቃል። መንግስታት፣ ሀገራቶች እንግዲህ አይን ሲበዛባቸው ሌላ ነገር እየሰሩ ሰው ወደዛ እንዳይመጣባቸው ፖለቲካውን፣ ኢኮኖሚውን ለማረጋጋት ሲፈልጉ እንደዚህ አይነት ትርኢቶችን ያሳዩ ነበር። እንደሚታወቀው እግር ኳስም ከዛ ጋር የተያያዘ ነገር አለው። ከዚህም ነው የተነሳው፣ ከኮላሲየም ነው የተነሳው። ቀማመጡም ሁሉም ነገር ማለት ነውና እግር ኳሱ ከማዝናናቱ ባሻገር እንዲህ ያለ እውነት አለው ማለት ነው። በእግር ኳስ ከሚዝናኑ ሰዎች መካከል አንዱ ነኝ። ግን ሪያሊቲን ደግሞ አንክድም፣ ትሩዝን አንክድም ማለት ነውና ስቴዲየሞቹ ለየት ያሉ ናቸው ለማለት ያህል። ግን ይሄ እነዚህ ስቴዲየሞች ማነጋገር አይደለም አሁን ህዝቡን እያነጋገረ ያለው ማለት ነው። ህዝቡ የዓለም ዋንጫው ተመልካች በቢሊዮን የሚቆጠር ህዝብ ኧረ የዚህ ሰውዬ ነገር ይለይልን እያሉ ነው። አንዳንድ ሰዎች ኮመንት ሲሰጡ እንዲሁም ኢዝ ሂ ኢቭን ሪል ሰውዬ ሪል ነው። ሌሎቹ ደግሞ አይ ዶንት ዋንት ቱ ባይ ኢንቱ ዳት ቴዎሪ። ሌላው ደግሞ ብሮ ኢዝ ከቨሪንግ ደ ሆል ላንድስኬፕ ደ ወይ ካንቴ ዩዝድ ቱ ይላል እና ኤሊያን ነው ወይ የሚሉ አሉ። ሌላኞቹ ደግሞ ሂያዝ ኤቲዊን አይ መንታም አለው ይሄ ሰውዬ እና እሱ እንደምታዩት በተለያዩ ስቴዲየሞች ከመክፈቻው ከሜክሲኮ እና ከሳውዝ አፍሪካ ጨዋታ ጀምሮ በቻለው መጠን ኳታር ፕራይቬት ጀት ሰጥተዋለች እና ያለ ወደዛ እያለ ሁሉም ቦታ ለመገኘት እየሞከረ ነው ያለው ማለት ነው ይሄ የፊፋው ፕሬዚዳንት። ታዲያ በዚህ አጋጣሚ ነበር ያኛው ክስተት የተፈጠረው ማለት ነው። በ10 ደቂቃ ልዩነት እንዴት በሁለት ስቴዲየሞች ሊገኝ ቻለ? በመካከላቸው ኒውዮርክ፣ ኒው ጀርዚ እስከ ፊላደልፊያ የ1 ሰዓት ከ30 መንገድ ሆኖ የ150 ኪሎ ሜትሮች ርቀት እየሆነ እያለ በተመሳሳይ ሰዓት በተደረጉ ሁለት ጨዋታዎች ላይ መገኘት የማይቻል ነው፣ ኢምፖሲብል ነው ቱዱ ያንን ማድረግ ማለት ነው። እንደምታዩት ዘገባውም ያንን ይላል። ግን ኳታር የሰጠችው ፕራይቬት ጀት አለ እንደፈለገ ወደዚህ ያለ እየተመላለሰ ኳሶቹን ይከታተላል ማለት ነው። ይህንን ለማሳካት ፕሬዚዳንቱ በከተሞች መካከል ለመብረር የግል ጀት እየተጠቀመ ነው ማለት ነው እና የኳታር አየር መንገድ ነው ይህንን ለፊፋው ፕሬዚዳንት የሰጠው ማለት ነው። ተረዳችሁኝ አይደለ? አሁን እንጂ በተመሳሳይ ጊዜ በሁለት ጨዋታዎች ላይ መገኘት የማይቻልና ኢምፖሲብል የሆነ ነገር ነው። ታዲያ ምንድን ነው የምትሉ ከሆነ ደግሞ ኤዲትድ የተደረገ ፎቶ ነው፣ ኤአይም አይደለም። ሁለተኛው ኩራሳው ከአይቬሪ ኮስት ወይንም ከኮት ዲቫር የሚለው እንግዲህ ያንን ቦርዱን ለጥፈውት በኤዲት ያኛው ፎቶ ከስር ያለው ደግሞ ሌላ ፎቶ ነው። የላይኛው ነው ኦሪጂናል ማለት ነው ፊፋ ፕሬዚዳንት የሚለው። ኢኳዶር ከጀርመን ያደረጉት ጨዋታ ላይ ተገኝቶ ነበር። ይኸው ኤአዩንም ጠይቄላችሁ የመለሰው ይህንን ይመስላል ማለት ነው። በአማርኛ ነው፣ በደንብ አንብቡት፣ ግልጽ ነው ማለት ነው። እና ያው ሰዎች ኤዲትድ አድርገው እንደዚህ አይነት ነገር ተፈጠረ፣ ሀፕን አደረገ ምናምን ጆክስ ሙድ ለመያዝ ፈን ለማድረግ ምናምን የሚሄዱበት ርቀት
እንዲሁም ደግሞ በቃ ስለ ኤሊያን እንዲወራ ወይም ስለ ክሎኒንግ አጀንዳ እንዲወራ የሚሄዱበት ርቀት ነው። ገባቸው? እኛ እዚህ ጋር ሪያሊቲውን ትሩዙን ነው የምንገልጠው የምንገላልጠው ማለት ነው። ሰው ያንን ነው ማወቅ መቻል ያለበት። እውነታው ይህንን ይመስላልና ብዙ ሰዎች እየተረዱ ነው አሁን እና እውነታው ይህንን ይመስላል ማለት ነው። እንግዲህ ይሄ ፊፋ ፕሬዚዳንት በተመሳሳይ ሰዓት በተደረጉ 2 ጨዋታዎች ማለትም በኒውዮርክ ኒውጀርሲ እንዲሁም በፊላደልፊያ አልተገኘም ማለት ነው። ሊገኝም አይችልም። ኢምፖሲብል ነው፣ የሚሆን አይደለም። ወይ ክሎን ከሌለው በስተቀር አይሆንም። ግን ሪያሊቲው ክሎን ኖሮት አድርጎት ሳይሆን ኤዲት የሆነ ወይንም ኤዲት የተደረገ ወይም የተደረጉ ፎቶዎች ናቸው ማለት ነው። ፎቶዎች ናቸው ያልኩበት ምክንያት አንድ ፎቶ ብቻ አይደለም ኤዲት የተደረገው። የመጀመሪያው እንደምታዩት መጀመሪያ ያሳየኋችሁ ነው። ደግሞ ሌላ አለ ማለት ነው። እንግዲህ በአንደኛው ደቂቃ ኢኳዶርና ጀርመን ጌም ላይ ከተገኘ ሰውየው ከዛ የካራሳው ጌም ላይ በ11ኛው ደቂቃ ላይ ተገኝቶ እንዴት ነው እንደገና ወደ ኢኳዶር ጌም ተመልሶ የሚሄደው? እንደምታዩት ሁለተኛው ፎቶ ላይ 40 ምናምንኛው ደቂቃ ላይ ኢኳዶርና ጀርመን ጌም ላይ ተገኘ ብለው ያሳያሉ ማለት ነው። ከዛ ደግሞ እንደምታዩት ከስር ካራሳኦና አይቬሪ ኮስት የሚያደርጉት ጨዋታ ላይ ደግሞ 50 ምናምንኛው ደቂቃ ላይ ይገኛል ማለት ነውና ትክክለኛው ፎቶ ያው የኢኳዶርና የጀርመኑ ጨዋታ ላይ የተገኘበት ፎቶ ነው ማለት ነው። እና ሁለተኛው ፎቶ ካያችሁት እንዲሁም እሱ ብቻ አይደለም ከኋላ ያሉት ሰዎችም እዛው በተመሳሳይ 2 ጨዋታ ላይ ይታያሉ። ያችን ቀይረውት ነው ኤዲት አድርገው ቦርዷን ማለት ነው። ይህች የውጤት መናገሪያዋን ማለት ነው። እና ግልጽ ነው አንድ አይነት ፎቶ ነው ለ2 ቦታ የተጠቀሙት። ስለዚህ ኤዲት እንደተደረገ ግልጽ ነው። ሌሎችን ፎቶዎች ልታዩ ትችላላችሁ ምናልባት። ግን አሁን ላይ እየተንሸራሸሩ ያሉት አብሶ የመጀመሪያው ከዛ ሁለተኛው ነው ማለት ነው። ወንድሞቼ እውነታው ይህን ይመስላል። እንግዲህ ፈጣሪ ሁላችንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።